አባቶች እባካችሁ እኛን የሚጠብቅ እኛን በዚህ ዘመን ውስጥ ድል የነሳ ህይወት እንዲኖረን የሚያደርግ ቤተክርስቲያን አንድ ልዩ ፕሮግራም እንድታዘጋጅ አትጠብቁ። አንድ የሆነ ዘመናዊ የሆነ ይህን ትውልድ ሊይዝ የሚችል ከውድቀትና ከልዩ ልዩ ነገር ሊታደግ የሚችል አንድ በቃ አንዱች ቤተክርስቲያን ቦርድ ተሰብስቦ አንድ ኢንቨንት የሚያደርገው አንድ እንደው የሚፈለስፈው ነገር ቢኖር ብላችሁ አትጠብቁ። አጭርና አጭር ነው። ጸሎት ከተቀጣጠለ የእግዚአብሔር ጸጋ ሲመጣ በዚህ ዘመን አይ ጉድ ተብሎ ጉድ እስኪባል ድረስ የእናንተን ህይወት የሚሸከም በተራራ ላይ የሚያወጣ ድል የሚሰጥ ህይወት ውስጥ ይከታችኋል። እስቲ እንደው በእውነቴን ነው የምላችሁ፣ እስቲ ተለማመዱት። ወደ ኢየሱስ ክርስቶስ ጸጋ በጸሎት በእምነት መቅረብን እስቲ በዚች አዲስ ዓመት ከወትሮ በተለየ አትጸልዩም አላልኩም፣ ግን ከድሮ በተለየ እስቲ ወደ እግዚአብሔር ጸጋ እንቅረብ። ያን ጸጋውን ስንቀበል የሱን ችሎታ ስንቀበል ወደሱ ቀርበን በጸሎት ቀርበን በእግዚአብሔር ስንዳሰስ ጉልበት ስናገኝ የውስጥ ጉልበት ስናገኝ ጸጋው ሲበዛልን መለስ ብሎ ያ ጸጋ እንዴት እንድንኖር ያስተምረናል። ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ያለ ቄስ ያስተምረናል፣ ራሱ ያስተምረናል። ሃሌሉያ! ሰኞ ያስተምረናል፣ ማክሰኞ ያስተምረናል፣ ሮብ ያስተምረናል። ጸጋውን ስንቀበል ጸጋው እንደገና ደግሞ ምን ያደርገናል? አንድ ሌላ ኑሮ ውስጥ ይከተናል። አኗኗራችንን ይቀየራል። ከዚያም በኋላ በዛ ጸጋ አንድ ልዩ ኑሮ እንኖራለን። ምን አይነት ኑሮ እንኖራለን? ኃጢአተኝነትን ዓለማዊ ምኞትን ክደን ኢየሱስን እየጠበቅን በጽድቅ በቅድስና እግዚአብሔርን በመምሰል በአሁኑ ዘመን መቼ? በአሁኑ ዘመን ኃጢአት በበዛበት ዘመን፣ እርኩሰት ባለበት ዘመን፣ በአሁኑ ዘመን በጸሎት ወደ ጸጋ ዙፋን ፊት መቅረብ የለመደ ወጣት ከዛ ጸሎት ሲመለስ አረማመዱ ይለያል። እንኖራለን። አረማመዱ ይለያል። ወጣቶች፣ የኢየሱስ ልጆች እባካችሁ ያንን የጸጋ ዙፋን ጉብኝት ተለማመዱ። ያን የጸጋ ዙፋን ጉዞ ተለማመዱ። ወደ ጸሎት መሄድን ተለማመዱ። ወደ ጸሎት መሄድ ለኢየሱስ ክርስቶስ ይሁን። ክብር ሁሉ ለኢየሱስ ክርስቶስ ይሁን። ታላቅነት ግርማም ኃይልም ስልጣንም የሱ ነውና ለኢየሱስ ክርስቶስ ብቻ ከዘላለም እስከ ዘላለም ምስጋናና ክብር ይሁን። ተመስገን። እስቲ ከፍ እናርገው ኢየሱስ ክርስቶስን። ተመስገን ጌታ ኢየሱስ ክርስቶስ ሆይ እናመሰግንሃለን። ጌታ ኢየሱስ እናከብርሃለን። በዚህ ጉባኤ ላይ አንተ ስለተገኘህልን፣ ስለባረከን፣ ስለተናገርከን፣ አምልኳችንን ስለተቀበልክ፣ ሕዝብን ስለባረክ፣ የሕዝብን መስዋዕት ሁሉ ስላሸተትክ ጌታ ኢየሱስ እናመሰግንሃለን፣ እናከብርሃለን። ክብርና ምስጋና ከዘላለም እስከ ዘላለም ላንተ ይሁን። እኛ ትንሽ እኛ ዝቅ ያልንሆን፣ አንተ ግን ከፍ በል። አንተ በዙፋንህ ከፍ በል። አንተ በዚች ምድር ላይ ከፍ በል። ስምህና ዝናህ ታላቅነትህና ማዳንህ እችን ምድር ያጥለቅልቅ። እቺ ምድር በአንተ ክብር ትሞላ። ጌታ ኢየሱስ ክርስቶስ አንተ ታላቅ ነህ፣ ኃያል ነህ፣ ብርቱ ነህ። አሰግድ ሰዎችን፣ ሕዝብን ጌታ ኢየሱስ ሆይ በእግርህ ስር ጣል። እናመልክሃለን፣ እናመሰግንሃለን። ስለዚህም ሰዓት እስከዚህም ሰዓት ድረስ ስለጎበኘህን እናመሰግንሃለን። ቀጣዩንም ጊዜ ሁሉ አንተ ተረከብ በኢየሱስ ክርስቶስ ስም። ኢየሱስ እስኪመጣ ድረስ የምንቀበለው ጸጋ አለ፣ የምንኖረው ኑሮ አለ፣ የምንሰራው ሥራ አለ። እነዚህን ሶስት ነገሮች ይዛችሁልኝ እንድትሄዱ ፈልጋለሁ። ከኢየሱስ የምንቀበለው ጸጋ አለ፣ የምንኖረው መንፈሳዊ ሕይወት አለ፣ የምንሰራው ሥራ አለ።
ኢየሱስ ይመስገን። እስቲ ስለምንቀበለው ነገር ትንሽ ልናገር። ዕብራውያን ምዕራፍ 4 ላይ የእግዚአብሔር ቃል እንዲህ ይላል። ዕብራውያን ምዕራፍ 4 ከቁጥር 14 ጀምሮ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ጌታ ኢየሱስ ይባረክ። አንድ እዚህ ጋር እንደምንመለከተው እንደው በስነ ልቦናችን በአይናችን ባናይ እንኳን እግዚአብሔር ለእያንዳንዳችን በዚህ ዘመን የምንኖርበትን በዚህ ዘመን የሱን ሥራ የምንሰራበትን በዚህ ዘመን የምናገለግልበትን ጸጋ አሜን ልንቀበልበት የምንችልበትን የጸጋ ዙፋን አለው። ሃሌሉያ። እዚህ የእግዚአብሔር ቃል ምንድነው የሚለው? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ወደ ጸጋው ዙፋን በእምነት እንቅረብ። አንድ የተትረፈረፈ ጸጋ በእግዚአብሔር ዘንድ ለዚህ ሕዝብ አለ። አታመሰግኑ? የተትረፈረፈ ጸጋ ለእግዚአብሔር ለመኖር የሚያስችለን ጸጋ፣ እግዚአብሔርን ለማገልገል የሚያስችለን ጸጋ እኛን ይጠብቃል አለ። የቀረበ ወደዛ ጸጋ የቀረበ ያን ጸጋ አፍሶ ያን ጸጋ ቀርቶ መሄድ ይችላል በነፃ። ማ የቀረበ ጌታ ኢየሱስ ይመስገን። የምንቀበለው ጸጋ አለ፣ የተዘጋጀ ጸጋ አለ። በዚህ ዘመን ለእያንዳንዳችን፣ ለኔም እዚህ ላሉ አገልጋዮችም፣ ለእያንዳንዱ ወጣት ዘመኑን የሚመጥን ፈተናውን የሚመጥን ሃሌሉያ፣ ዘመኑን የሚመጥን ፈተናውን የሚመጥን ጊዜውን የሚመጥን ቻሌንጁን የሚመጥን እድሜውን የሚመጥን ያንን አሸንፎ ሰው እንዲኖር የሚያደርግ ጸጋ አለ። ወደ ጸጋው ዙፋን በእምነት እንቅረብ። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ወጣቶች ወጣትነታችንን ያውቀዋል። በእድሜያችን ውስጥ ያለውን ስሜት፣ ፍላጎት፣ ምኞት ያውቀዋል። አንዳንድ ጊዜ ምናልባት እድሜ ሲያልፍ እኛም እድሜ ሲያልፍ ከወጣትነታችን እድሜ አልፈን ወደ ሽምግልናው ስንሄድ እንደውም አሁን ወጣቱ የሚሆነውን ሁኔታ ያለፍንበትም ላይመስለን ይችላል፣ ልንረሳው እንችላለን። ኢየሱስ ክርስቶስ ግን ይገባዋል። ስለሚገባው ያንን ህይወት ልናልፍበት የምንችለው ጸጋ ኢየሱስ ክርስቶስ አለው። እህቶች ወንድሞች፣ ኢየሱስ ክርስቶስ ጸጋ አለው። እንዴት ልንገራችሁ? ኢየሱስ ክርስቶስ ጸጋ አለው። ከላይ ያላችሁ ወጣቶች፣ በዚህም ዙሪያ ያላችሁ አገልጋዮች ለሚያገለግለው ጸጋ አለው። በቂ ጸጋ አለው።
በቂ ጸጋ አለው። ለሁሉም በቂ ጸጋ አለው ጸጋ አለው። ሃሌሉያ። በሚያስፈልገንም ጊዜ የሚረዳንን ጸጋ ወደምናገኝበት ወደ ጸጋው ዙፋን በእምነት እንቅረብ እንጂ ጸጋው ተቀድቶ የማያልቅ ከሚያስፈልገንም በላይ ከምንመኘውም በላይ የሆነ ጸጋ አለው ኢየሱስ ክርስቶስ። ሃሌሉያ። ግን ምንድነው የተጠየቀው? እንቅረብ። እንዴት ነው የሚቀረበው? አጭር ነው። በጸሎት እንቅረብ። ወጣቶች እስቲ 2003 ዓመተ ምህረት ከመቼውም የበለጠ የጸሎት ህይወት ውስጥ እንግባ። እሺ በሉኝ። ሰማችሁ? ወደ ጸሎት ህይወት ውስጥ ብንገባ፣ ከመቼውም የበለጠ ወደ ጸሎት ህይወት ውስጥ ብንገባ፣ ወደ እግዚአብሔር እየቀረብን ስንሄድ ከእግዚአብሔር የምንቀበለው ጸጋ አለ። ወደኛ የሚፈስ ጸጋ አለ። ወጣት ብዙ ጊዜ ለጸሎት አልፎ አይሰጥም፣ እንቸገራለን። ወጣት ብዙውን የሚወደው ፌሎሺፕ ነው፣ ህብረት ነው። በጋራ አንድ ላይ ጭውውት ቢኖር፣ መሳሳቅ፣ መጫወት፣ ቀልድ ነገር ቢኖር፣ እንደ ቲያትርም እንደምንም ነገር እንዱ ብቻ የሚያዝናና ነገር ቢኖር፣ መዝሙር ቢኖር፣ ፌስቲቫል ቢኖር፣ መቦረቅ መዝለል ቢኖር፣ መናፈሻ የሆነ ፕሮግራም ቢኖር፣ ሌላም ነገር ቢኖር ይሄንን እንመርጣለን። አይደለም ወይ? ይገርማችኋል፣ ያ ጸጋን ወደኛ አያመጣም። ስለዚህ እየዘመርን ልንደክም እንችላለን። ገባችሁ? እያመለክን ልንደክም እንችላለን። እየዘመርን እንደክማለን፣ ህይወታችን ይደክማል። ቸርችም እየመጣን እንደክማለን። ለምን? ከጸጋው ቧንቧ ወደኛ አልተከፈተም። ስለዚህ ወደ ጸጋው ዙፋን እስቲ በጸሎት እንቅረብ። 2003 ከሌላውም ሁሉ በላይ ዘማሪውም፣ ሃሌሉያ፣ አገልጋዩም፣ ሌላውም ወጣት ሁሉ በ2003 እስቲ የተለየ ወደ እግዚአብሔር ጸጋ በጸሎት የመቅረብ ነገር ይብዛልን። እስቲ የእግዚአብሔርን ቃል እናንብብ። መቼም ስለ ምጽአት ካነሳን፣ ስለ መጨረሻው ዘመን ካነሳን፣ እግዚአብሔርም ይህንን ነገር በዚህ ዘመን ውስጥ በጣም ለእግዚአብሔር ሕዝብ የሚናገረው መልእክት ከሆነ ሉቃስ ወንጌል ምዕራፍ 21 ላይ እስቲ እንሂድ። ሉቃስ ወንጌል ምዕራፍ 21 ምዕራፍ 21 ቁጥር 34 ተመስገን። ምዕራፍ 21 ቁጥር 34 ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ፣ እስቲ ለማምለጥ በሉ። አልሰማው? እዛ እንትን ላይ ባልኮኒው ላይ እንትን ላይ ፎቅ ላይ ያላችሁ ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። ይሄ የማይቀር ነው። በመጨረሻው ዘመን የሰውን ልብ የሚያከብዱ ነገሮች ይመጣሉ። የኑሮ ክብደት፣ ሌላም ክብደቶች ሁሉ በሰው ልጆች ላይ ይጫናሉ ይላል መጽሐፍ ቅዱስ። እውነት ነው? እውነት አይደለም? ይሄ የተጻፈበት ዘመን ከተጻፈበት ዘመን ይልቅ ይሄ ትውልድ ይሄን ቃል የበለጠ ይገባዋል አይደለም? የበለጠ ይረዳዋል።
ለምን በተግባር የሚያየው ነገር ነው። ልብ ክብደት ይፈጥራል። ግን ተመስገን ምኑ ነው ተመስገኑ ያላችሁ እንደሆነ ከዚህ ሁሉ ለማምለጥ እንድትችሉና በሰው ልጅ ፊት መቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ። በጸሎት ወደዛ ወደ ጸጋው ዙፋን በመንቀርብበት ጊዜ አንድ ይሄን ሸክም ሁሉ የሚያራግፍ የእግዚአብሔር እጅ ወደኛ ይመጣል። እኛን የሚጠብቅ እኛን በዚህ ዘመን ውስጥ ድል የነሳ ህይወት እንዲኖር የሚያደርግ ሆነን ቤተክርስቲያን ልዩ ፕሮግራም እንድታዘጋጅ ዞር በልጠብ እንደዚህ አታስብ ብንለው አይሆን። ወደዛ ወደ ጸጋው ዙፋን ግን በመንቀርብበት ጊዜ ያ የእግዚአብሔር እጅ ከላያችን ላይ ያለን ሁሉ ቡን ያደርገውና ተፈተን ኢየሱስ ክርስቶስ ይመስገን። ሌላ ተጨማሪ ለሱ የሚያኖረን ጸጋ የሚፈለስሰው ነገር ቢኖር ብላችሁ አትጠብቁ። አጭርና አጭር ነው። ጸሎት ከተቀጣጠለ የእግዚአብሔር ጸጋ ሲመጣ በዚህ ዘመን አይ ጉድ ተብሎ ጉድ እስኪባል ድረስ አለ ተዘጋጅቶ በእናንተም ራሳችሁ እስክትገረሙ ድረስ በጸሎት የእናንተን ህይወት የሚሸከም በተራራ ላይ የሚያወጣ ድል የሚሰጥ ህይወት ውስጥ ይከታችኋል። ጸጋ አለ። ሸክምንም የሚያነሳ እጅ ተዘጋጅቷል። ይኸው እንደዚህ ነው ያለው። በእውነት ነው የምላችሁ። እስቲ ተለማመዱት ወደ ኢየሱስ ክርስቶስ ጸጋ በጸሎት በእምነት መቅረብን። እስቲ በዚች አዲስ ዓመት ከወትሮ በተለየ ፋቆ በጸሎት ወደ ኢየሱስ ጸልዩ ባላል ከሱ ግን ከድሮ በተለየ ከሱ አምሮ ላይ ያንን የሚያነሳ ከድሮ በተለየ ጸጋ አለ። እስቲ ወደ እግዚአብሔር ጸጋ እንቅረብ። አያችሁ በዚህ ዘመን የምንቀበለው ነገር ሃሌሉያ እግዚአብሔር የተመሰገነ ይሁን። እዚህ አሁን ምን አለ አያችሁ? በሚያስፈልገን ነገር ምን አለ? ወደ ፈተና እንዳትገቡ ትጉን። አሁን ሰሞኑን በዚህ ወደ ሩቅ ምስራቅ አካባቢ ወደ ፓኪስታን አካባቢ ከፍተኛ የሆነ ፍለጋ ጎርፍ አባባል እና እርዳታ ይሞከራል እና ሰው ፈተና ውስጥ ስንገባ የሚሆኑት ነገር ወይ ልጅ በዚህ ብብት ይዘው አልሞት ባይ ተጋዳይነት ምኑ ላይ በቃ እንድንኖር ይጠብቀናል። መኪናው ላይ ምኑ ላይ ይጋፋል። ማን ይጠብቀናል? ጸጋው ይጠብቀናል። ልባችን ይጠብቃል። እምነታችንን ይጠብቃል። መንፈሳችንን በዚህ ዘመን የእግዚአብሔር ይጠብቃል። እንደዛ መሆኑን መጨነቅ ማያስፈልግ ጸጋው። ነገር ግን በዚህ ዘመን ቁጭ ብሎ ከመጨነቅ ተመስገን ቁጭ ብሎ ኢየሱስ ይመስገን ከማለት ተመስገን እያለ ተዘጋጅቶ እያለ እግዚአብሔር አዘጋጅቶ እያለ ጸጋውን በሙላት እያለ ተመስገን ኢየሱስ። ምን ጠፋ? ምን አነሰ? ጸሎት አነሰ። ወደ እግዚአብሔር መቅረብ አነሰ። ወደ እግዚአብሔር መቅረብ ቢበዛ መንደርደር ወደ ጸሎት መንደርደር ቢበዛ ይታፈስ ነበር። የእግዚአብሔር ጸጋ ይታፈስ ነበር። አሁንም ይታፈሳል። በሚያስፈልገን ጊዜ መቼ ነው የሚያስፈልገው? ለወጣት መቼ ነው የእግዚአብሔር ጸጋ በጣም የሚያስፈልገው? መቼ ነው? አሁን ነው። በዚህ ዘመን ነው። በዚህ ጊዜ ነው። ብዙ ህይወታችንን የሚያናጉ ነገሮች ያሉት አሁን ነው። ያን ጊዜ ነው ደግሞ ጸጋው የሚያስፈልገው። በዚያን ጊዜ ወደ ጸጋው ዙፋን በእምነት እንቅረብ። ወጣቶች የተዘረጋ እጅ አለ። የተዘጋጀ ጸጋ አለ። ወጣቶች በዚህ ዘመን በድል ህይወት ድል በነሳ ህይወት ሊያኖራችሁ የተዘጋጀ ጸጋ አለ። እባካችሁ እንጸልይ። እባካችሁ በጸሎት እንቅረብ። ቀልድ አይኑር። ተመስገን። አሁን የጨዋታ ጊዜ አይደለም። አሁን የቀልድ ጊዜ አይደለም። አሁን የቧልት ጊዜ አይደለም።
አሁን የፌዝ ጊዜ አይደለም። አሁን ወደ ኢየሱስ ክርስቶስ ጸጋ የመቅረብ ጊዜ ነው። ሃሌሉያ። ቀን ከተመቸን ቀን፣ ሌሊት አለበለዚያም ሌሊት፣ በማለዳም ከሆነ በማለዳ፣ በምሽትም ከሆነ በምሽት፣ ሃሌሉያ። በሰንበት ቀንም ከሆነ በሰንበት፣ ቅዳሜም ከሆነ ቅዳሜ፣ እሁድም ከሆነ እሁድ ወደ ጸጋው ዙፋን የምንገሰግስበትን ጊዜ ማመቻቸት አለብን። ሃሌሉያ። ልንቀበለው ያለ ጸጋ አለ። ሃሌሉያ ሃሌሉያ ሃሌሉያ። ወጣቶቻችን ምን እንበላችሁ? ምን እንበላችሁ? ምን ዘዴ እንንገራችሁ? ምን መፍትሄ እንንገራችሁ? ምንድነው የምትጠብቁት ከአንደበታችን? ምን ዘዴ እንፍጠርላችሁ? ምን ጥበብ እንፍጠርላችሁ? ምን የሆነ ብልጥ የሆነ አሰራር እንፍጠርላችሁ? የለም። ጸጋው ያለው ዙፋኑ ጋር ነው። እኔ ጋር የለም፣ እዛ የለም፣ እዛ ጋር የለም። የግዴታ በጸሎት ወደዛ መንፏቀቅ ይጠይቃል። ሃሌሉያ። የጸሎት ህይወት። እስቲ የጸሎት ህይወት በሉ ወጣቶች ብቻ። የጸሎት ህይወት። እስቲ የጸሎት ህይወት፣ የጸሎት ህይወት፣ የጸሎት ህይወት። ቤተሰብ ያላችሁ አባት እናቶቻችሁ ክርስቲያን የሆኑ እናንተን ሰብስበው ኑ እንጸልይ ስላሉ አይደለም። የየራሳችሁን የጸሎት ህይወት ጀምሩ። እያንዳንዱ ሰው የየራሱን የጸሎት ህይወት ይጀምር። ተመስገን ጌታ ኢየሱስ። ያንዱ ለአንዱ አይሆንም። ተመስገን ጌታ ኢየሱስ። ስታሸንፉ ታገኛላችሁ ራሳችሁ። ክብር ለኢየሱስ ይሁን። የምንቀበለው ጸጋ አለ። የተያያዘ ነገር ነው የምናገረው። የምንኖረው ኑሮ ደግሞ አለ። በዛ ጸጋ የምንኖረው ኑሮ አለ። ተመስገን። እስቲ ቲቶ ላይ እንሂድ። ቲቶ ምዕራፍ 2 ቲቶ ምዕራፍ 2 ተመስገን ኢየሱስ። ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። አሜን። ተመስገን ጌታ ኢየሱስ። አቤት ጌታ ሆይ ተመስገን። እንደገና ላንብብ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር በአሁኑ ዘመን እንድንኖር ያስተምረናል። ተመስገን ጌታ ኢየሱስ። አያችሁ፣ ያን ጸጋውን ስንቀበል የሱን ችሎታ ስንቀበል ወደሱ ቀርበን በጸሎት ቀርበን በእግዚአብሔር ስንዳሰስ ጉልበት ስናገኝ የውስጥ ጉልበት ስናገኝ ጸጋው ሲበዛልን መለስ ብሎ ያ ጸጋ እንዴት እንድንኖር ያስተምረናል። ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። ያለ ቄስ ያስተምረናል፣ ራሱ ያስተምረናል።
ሃሌሉያ። ሰኞ ያስተምረናል፣ ማክሰኞ ያስተምረናል፣ ሮብ ያስተምረናል። ሃሌሉያ። ጸጋውን ስንቀበል ጸጋው እንደገና ደግሞ ምን ያደርገናል? አንድ ሌላ ኑሮ ውስጥ ይከተናል። አንድ ሌላ ኑሮ ውስጥ ይከተናል። አኗኗራችንን ይቀየራል። አንዱ ካንዱ ነው የሚቀበለን። እንቀበላለን ጸጋውን። ከዚያም በኋላ በዛ ጸጋ አንድ ልዩ ኑሮ እንኖራለን። ምን አይነት ኑሮ እንኖራለን? ኃጢአተኝነትን፣ ዓለማዊ ምኞትን ክደን ኢየሱስን እየጠበቀን በጽድቅ በቅድስና እግዚአብሔርን በመምሰል በአሁኑ ዘመን መቼ? በአሁኑ ዘመን ኃጢአት በበዛበት ዘመን፣ እርኩሰት ባለበት ዘመን፣ በአሁኑ ዘመን እንኖራለን። ሃሌሉያ። ኢየሱስ ይባረክ። የምንቀበለው ነገር ከሌለ አያችሁ፣ የሚጀምረው ከምንድን ነው? ከመቀበል ነው የሚጀምረው። ከምንድን ነው የሚጀምረው? ከመቀበል ነው የሚጀምረው። እንሄዳለን። በምን? በጸሎት እንሄዳለን፣ እንቧጠጣለን፣ ወደ ጸጋው ዙፋን እንቀርባለን፣ በጸሎት እንሄዳለን፣ እንቀበላለን። የተቀበልንበትን በዛ ጉልበት በዛ ጸጋ እንኖራለን። ምን አይነት ኑሮ እንኖራለን? በጽድቅ በቅድስና እግዚአብሔርን በመምሰል እሱን እየጠበቅን በአሁኑ ዘመን እንኖራለን፣ እንንቀሳቀሳለን፣ እንመላለሳለን፣ እንኖራለን። ወጣቶች መኖር የከበደን መኖር እንደሚገባን እንደዚህ ቃሉ እንደሚለው መኖር እንደሚገባን መኖር ያልቻልነው ለምንድን ነው? ስላልተቀበልን ነው። አያችሁ፣ ስላልተቀበልን ነው። ሄደን ስንቀበል ጸጋው ራሱ ለወጥ ያረግና ተመስገን። ምን እንደማለት መሰላችሁ? ሰው እኮ ርቦት እያለና ሄዶ አንድ ምግብ ቤት ወይንም ቤት በልቶ በደንብ ጎራርሶ በልቶ ሲወጣ ታውቁታላችሁ። አካሄዱ አይለወጥም? አይለወጥም ወይ? ይለወጣል። ኩስስ ብሎ የነበረ ሰውዬ አሁን ደረቱን ነፍቶ እንደዚህ ሄደ፣ አፉን እየተራረገ እንደዚህ ሄደ። በጣም እንደው መተማመን ይሏል። መሬቱንም ረገጥ ያደርጋል። አያችሁ፣ በጸሎት ወደ ጸጋ ዙፋን ፊት መቅረብ የለመደ ወጣት ከዛ ጸሎት ሲመለስ አረማመዱ ይለያል። አረማመዱ ይለያል። አሁን የወጣቶቻችን ችግር በቃ ጸሎቱም ሳይኖር እኛም ሰባኪዎች ደግሞ ተቀደሱ ስንል በምን አቅማቸው ሳይቀበሉ በምን መኪናቸው ነዳጅ የለውም። በግፊት እስከ ሮብ ድረስ ይኬድ ይሆናል። ከዛ በላይ አይኬድም። ወጣቶች፣ የኢየሱስ ልጆች እባካችሁ ያንን የጸጋ ዙፋን ጉብኝት ተለማመዱ። ያን የጸጋ ዙፋን ጉዞ ተለማመዱ። ወደ ጸሎት መሄድን ተለማመዱ። ወደ ጸሎት መሄድ እስቲ ከዛሬ ጀምሮ እውነቴን ነው የምላችሁ ወጣቶች፣ ስትገናኙ እውነት የከተሜ ልጆች ስትገናኙ የምትሉትን ነገር ታውቃላችሁ አይደለም? የምትቃጣጠሩበትን ቦታ ታውቃላችሁ አይደል? ተዘጋጅቷል። አሁንም ነው ምንም በእያንዳንዱ ኮርነር ላይ ሻይ ቤት ብቻ ነው። ደግሞ ለወሬ እንዲመች ሰገነት ላይ ምን ላይ ተሰርቷል። እስቲ እግዚአብሔር ቤት እንገናኝ፣ እስቲ አንድ ሰዓት አብረን እንጸልይ ተባብላችሁ መቀጣጠርን እስቲ ልመዷት። እስቲ እግዚአብሔር ቤት እንገናኝ፣ ቸርች እንገናኝ ተባብላችሁ እስቲ እንጸልይ ተባብላችሁ መቀጣጠርን እስቲ በ2003 ዓመተ ምህረት አዲስ ታሪክ እስቲ ስሩ። እሺ ካላችሁ ብድግ ብላችሁ ይሄው እሺ በሉ እስቲ ለኢየሱስ። ሄይ ወጣቶች
ወጣቶች በተለይ ወጣቶች አረፍ እንበል። ሃሌሉያ። አያችሁ፣ የምንቀበለው አለ፣ የምንኖረው ኑሮ አለ፣ ከዚያ ደግሞ የምንሰራው ስራ አለ። እንዲህ ነው የምንኖረው። ሃሌሉያ። የምንቀበለው አለ፣ እንኖርበታለን፣ እንሰራበታለን። ሳያልቅ ደግሞ እንቀበላለን፣ እንኖርበታለን፣ እንሰራበታለን። ሳያልቅ እንቀበላለን፣ እንኖርበታለን፣ እንሰራበታለን። ሳያልቅ እንመላለስ። ሃሌሉያ። ፊልጵስዩስ ላይ እንሄዳለን። ምዕራፍ 2 ላይ ፊልጵስዩስ ምዕራፍ 2 ተመስገን ጌታ ኢየሱስ። እንዲህ ይላል ቁጥር 14 ላይ በመጥፎና በጠማማ ትውልድ መካከል ምንም ችግር የለም። እኛ እዚች ቤተክርስቲያን ልንገራችሁ ስለ ዘመን አናወራም። ገባችሁ? ስለ ዘመን ምንም የምናወራበት ምክንያት የለም። ምንም የምናወራበት ነገር የለም። ለምን አናወራም? ለእያንዳንዱ ትውልድና ለእያንዳንዱ ዘመን እኮ እግዚአብሔር በቂ ጸጋ እስካዘጋጀ ድረስ ለምን ይወራል? ኖርዌዮች ምን ይላሉ? አንድ የሆነ አባባል አላቸው። አገራቸውን ሲያደንቁ ምን ይላሉ? there is no bad weather but bad clothing ይላሉ። መጥፎ አየር የለም መጥፎ አለባበስ እንጂ ይላሉ አገራቸውን ሲያደንቁ። እና እያንዳንዱ ሰው ትልቅ የለም ትንሽ ቦርሳ ይዞ ነው የሚሄደው። እና ስጠይቅ ለምንድን ነው ቦርሳ ተሸክመው ሰዎች የሚሄዱት ስል ጊዜ አየሩ በ10 ጊዜ ስለሚቀያየር አንዱን ሲያወጡ አንዱን ሲያገቡ ነው የሚኖሩት አሉ። ስለዚህ አየራችን በጣም ጥሩ ነው፣ አለባበስ ብቻ መጠንቀቅ ነው አሉ። አሁንም ዘመኑ ጥሩ ነው፣ ዋናው ብቻ ማድረግ ያለብንን ነገር ማድረግ ነው። መወሰድ ያለበትን ነገር መውሰድ ነው። ለዚህ የሚበቃ ጸጋ ስላለ ወደ ጸጋው ዙፋን በእምነት ቀርቦ ለዚህ ዘመን የሚበቃ ነገር ተንበሽብሾ ለብሶ ታጥቆ መውጣትና በዛ መመላለስ ብቻ ነው። አይደለም ወይ? እንዲህ ይላል በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ተመስገን። በጠማማና በመጥፎ ትውልድ መካከል ያለ ነቀፋ የዋሆችም ቅኖችም ነውር የሌላቸው እንድትሆኑ ይባስ ብሎም የእውነትን ቃል እያቀረባችሁ እንደ ብርሃን ልጆች ትታያላችሁ። ይቻላል። ምን ከሆነን ይቻላል? ወደ ጸጋው ዙፋን መቅረብን ካወቅን ከጸጋውም መቅዳት ከቻልን በዛ ጸጋ መኖር መመላለስ መሆን ለወጣቶቻችን የእግዚአብሔር ቃል እየከበዳችሁ ነው። ለወጣቶቻችን ብዙ መልእክቶች እየከበዳችሁ ሊሆን ይችላል። በጣም አይክበዳችሁ። የከበዳችሁ ለምን መሰላችሁ? በጸሎት ወደ ጸጋው ዙፋን የመቅረብ ልምምድ ስላነሰ። እስቲ ይጨምር ታያላችሁ። ምን ትላላችሁ መሰላችሁ? ልክ ከዛ ቀርታችሁ ስትወጡ ይጨመርልኝ ትላላችሁ። እምባለውን ልባል ትላላችሁ። የሚነገረው ይነገረኝ ትላላችሁ። የሚሄድበት ይነገረኝ ትላላችሁ።
የምታረመውን ልታረም ትላላችሁ። ለምን? ከዛ የታጠቃችሁት የተቀበላችሁት ነገር አለ። ኢየሱስ ክርስቶስ ይባረክ። ራዕይ ዮሐንስ ምዕራፍ 22 ላይ ሄዳል። ራዕይ ዮሐንስ ምዕራፍ 22 ተመስገን ቁጥር 11 ፉክክር የለም። አሁን ፉክክር የለም። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደሳል። ተመስገን። ወጣቶች አሁን ፉክክር የለም። ቅዱሱም ይቀደስ፣ እርኩሱም ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ። እነሆ በቶሎ እመጣለሁ፣ እነሆ በቶሎ እመጣለሁ። የምንቀበለው ነገር አለ፣ የምንቀበለው ጸጋ አለ፣ የምንመላለሰው መመላለስ አለ። ፉክክር የለም። የትኛውም ከየትኛው እህት፣ የትኛውም ከየትኛውም ወንድም የሚፎካከርበት ጊዜ የለም። አሁን ሰዓት የለም። አሁን የኢየሱስ መምጫ ነው። አሁን ወደ ኋላ አትይ ነው። አሁን ራስህን አድን ነው። አሁን ራስህን አንጻ ነው። አሁን ራስሽን አንጪ ነው። አሁን ለራስህ ኑር ነው። ለራስህ ተቀደስ ነው። ለራስህ ጽድቅን አድርግ ነው። እነሆ በቶሎ እመጣለሁ። ሃሌሉያ ሃሌሉያ። እስቲ አመስግኑት። ሃሌሉያ ሃሌሉያ። ከዓለምም አንኮርጅም፣ በቤተ ክርስቲያንም ያልሆነ አካሄድ ከሚሄዱ ሰዎችም አንኮርጅም። ሃሌሉያ። ከጸጋው ቀርተን በዛ ጸጋ እንመላለሳለን። ተመስገን ጌታ ኢየሱስ ክርስቶስ፣ ተመስገን ጌታ ኢየሱስ ክርስቶስ። ሃሌሉያ። የምንሰራው ስራ አለ ወንድሞች እህቶች፣ የምንሰራው ስራ አለ። በተለይ ወጣቶች የምንሰራው ስራ አለ። ላይ ያላችሁም ስሙኝ፣ በዚህ በኩል ያላችሁም ስሙኝ። የምንሰራው ስራ አለ። የምንሰራው ስራ አለ። ምንድነው የምንሰራው ስራ? ማርቆስ ወንጌል ምዕራፍ 16 እንዲህ ይላል። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ሮሜ ምዕራፍ 1 ላይ እንዲህ ይላል። ሮሜ ምዕራፍ 1 ቁጥር 15 ላይ ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ወጣቶች፣ በተለይ ወጣቶች ስራ አለን፣ ስራ አለን። ወንጌልን የመመስከር ስራ አለን። እውነት የያዝነው ወንጌል የእውነት ወንጌል ነው፣ የማዳን ወንጌል ነው። ከዚህ ወንጌል ውጪ ሌላ የማዳን ወንጌል የለም ለማለት እርግጠኞች ናችሁ? እርግጠኞች ናችሁ? እስቲ እርግጠኞች ሆናችሁ እውነት እርግጠኞች ናችሁ? ሰው በዚህ ወንጌል ብቻ ነው የሚድነው? እርግጠኞች ናችሁ? እንግዲህ አውድ አለብና
እንግዲህ አይሁድ ያለብና ሐዋርያው ጳውሎስ ምን አለ? ለግሪኩም ለአይሁዳዊውም ለአሕዛቡም ለሁሉም ዕዳ አለብኝ፣ ወንጌልን ባልሰብክ ወዮልኝ አለ። ኢየሱስ ይመስገን፣ ኢየሱስ ይመስገን፣ ኢየሱስ ይመስገን። ቅድም ወንድም ግሩም ፕሮግራም ሲመራ ሲናገር ነበረ ስለ ሽምግልና። ጌታ ኢየሱስ በሰጠን በዚህ ጉልበት፣ ጌታ ኢየሱስ በሰጠን በዚህ አንደበት፣ ጌታ ኢየሱስ ክርስቶስ በሰጠን በዚህ ዕውቀት ተናግረን በሰው ልብ ውስጥ ሊገባ የሚችል ንግግር በምንናገርበት እድሜና ወቅት ኢየሱስ ይመስገን ዕዳ አለብን። ወንጌልን ለመመስከር ዕዳ አለብን። በትምህርት ቤት ቢሆን፣ በመስሪያ ቤት ቢሆን፣ በመንገድ ቢሆን፣ በቤት ቢሆን፣ በጎረቤት ቢሆን፣ በየትም ቦታ እግራችን በረገጠበት ቦታ ሁሉ ወንጌልን እንድንመሰክር ሥራ ሰጥቶናል ኢየሱስ። ሥራ ሰጥቶናል ኢየሱስ። ሥራ ሰጥቶናል ኢየሱስ። የእግዚአብሔር ቃል ይገርመኛል። አሁን ጸጋውን መቀበል ብለን የለ እንቀበላለን። መጽሐፍ ቅዱስ ምን ይላል? በኢሳይያስ በሕዝቅኤል ምዕራፍ 47 ላይ ከመቅደስ የሚወጣው ውሃ ይላል፣ ከመቅደስ የሚወጣው ውሃ ወደ እቋሪው ወደ ተኛው ውሃ በሚገባበት ጊዜ ያ የተኛ ውሃ አይፈወስም ይላል። ያ የተኛ ውሃ አይፈወስም ይላል። ነገር ግን የተለያዩ ችግሮች ቢኖሩትም የሚፈስ ውሃ ከሆነ ወንዝ ከሆነ የተለያየ አይነት ችግር ደዌ ያለበት ቢሆን እንኳን ስለሚፈስ ብቻ ያ ከመቅደስ የሚወጣው ውሃ እሱ ውስጥ ሲገባ ይፈወሳል። ወንድሞቼ እህቶቼ፣ የሚመሰክር ሰው ይፈወሳል። ይፈወሳል ስላችሁ የሥጋ ፈውስ ብቻ አይደለም የምናገረው። መንፈሱ ይፈወሳል፣ ውስጡ ይፈወሳል፣ ልቡ ይፈወሳል፣ አሳቡ ይፈወሳል፣ ሁለንተናው ይፈወሳል። ምን የሚሆን ከሆነ የሚፈስ ከሆነ የማይፈስ ከሆነ እቋሪ ከሆነ ግን ውሃው ያ ከመቅደስ የሚወጣ ውሃ ቢገባበት እንኳን ጨው እንደሆነ ይኖራል እንጂ አይፈወስም ይላል። ስለዚህ ወንድሞቼ ለኛ ሕይወት ፈውስ፣ ለኛ ሕይወት ልምላሜ ከውስጣችን ያሉትን ልዩ ልዩ አይነት ነገሮች እግዚአብሔር ለማውጣት ራሱ ምንን ይጠቀምበታል? ምስክርነትን ይጠቀምበታል። አሜን። የሚመሰክር ሰው ተስፋ አለው። የምትመሰክር ወጣት ተስፋ አላት። የሚመሰክር ወጣት ተስፋ አለው። ለምን? እየፈሰሰ ስለሆነ ከመቅደስ የሚወጣው የእግዚአብሔር መንፈስ ሁልጊዜ ሰውየውን ምን እያደረገው ይሄዳል? እየፈወሰው ይሄዳል። ጌታ ኢየሱስ ይመስገን። ወንድሞች እህቶች፣ ከዚህ ምድር እንሄዳለን ብለናል አይደል? እንሄዳለን ብለናል። መሄጃችንም ቀርቧል ብለናል። ምን ይዘን ነው ምን ሄደው? ልብስ ይዘን እንሄዳለን? ቤት ይዘን እንሄዳለን? ገንዘብ ይዘን እንሄዳለን? ምን ይዘን ይሆን ምን ሄደው? ምንም ይዘን አንሄድም። ምንም ይዘን ምን ሄደው ነገር የለም። ወርቅ ይዘን አንሄድም። እውነት ነው። ሁሉን እጃችን ላይ ያለውንም ሰዓት ሁሉ ሲገንዙን ያውልቆታል። ሁሉ ነገር እዚሁ ይቀራል። ምንድን ነው ይዘን የምንሄደው? ሁለት ነገር ነው ይዘን የምንሄደው። አንድ የራሳችንን ነፍስ፣ ሁለት የሌላ ሰው ነፍስ መስክረን
ወደ እግዚአብሔር መንግስት ያመጣነውን ሰው ነፍስ ይዘን ነው የምንሄደው። ስለዚህ ሀብት ማለት ማን ነው? ይዘን የምንሄደው ነገር ነው አይደል ወይ? ስለዚህ ይዘን የምንሄደው ሀብት ማለት አንድ የራሳችን ነፍስ ነው፣ ሁለት ደግሞ ለሌላው መስክረን ወደ እግዚአብሔር መንግስት ያመጣነው ነፍስ ነው ሀብት ማለት። ስለዚህ ጳውሎስ ሲናገር ተሰሎንቄ መጽሐፍ ውስጥ ምን እንደሚል ታውቃላችሁ? እናንተ ይላል። ላንብበው፣ በጣም ይገርማል። እንዲህ ይላል አንደኛ ተሰሎንቄ ምዕራፍ 2 ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 19 ላይ ተስፋችን ወይስ ደስታችን ወይስ የትምክታችን አክሊል ማን ነው? በጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችንም ናችሁና። ትምክታችን ምንድን ነው? ገንዘብ ነው? ሀብት ነው? ኑሮ ነው? ደስታችን፣ ክብራችን፣ አክሊላችን ማን ነው? በክርስቶስ ኢየሱስ መምጣት እናንተ አይደላችሁ?